ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትና ካሳ የሚከፈልበት አሰራር ነዋሪዎችን ለእንግልት እየዳረገ መሆኑ በምርመራ እንደተደረሰበት ተገለጸ። ይህን ያለው የህዝብ እንባ ጠባቂ ተቋም ሲሆን ተቋሙ በዚህና በሌሎች ጉዳዮች ላይ ያጠናቀረውን ዓመታዊ የስራ አፈጻጸም ሪፖርት በነገው ዕለት ለህዝብ ተወካዮች ምክር ቤት እንደሚያቀርብ ታውቋል። ሪፖርተር የተመለከተው የተቋሙ የስራ አፈጻጸም ሪፖርት ለህዝብ ጥቅም ሲባል የመሬት ይዞታ የሚለቀቅበትንና ለንብረት ካሳ የሚከፈልበትን ሁኔታ አስመልክቶ ተግባራዊ እየተደረጉ በሚገኙ የህግ ማዕቀፎችና አሰራሮች ላይ ስልታዊ ምርመራ በተቋሙ መከናወኑን ይገልጻል። በተደረገው ምርመራም ለህዝብ ጥቅም ሲባል የመሬት ይዞታቸውን እንዲለቁ የሚደረጉ ነዋሪዎች ከመነሳታቸው ቢያንስ 1 ዓመት በፊት ስለ ልማቱ አይነት ጠቀሜታና አጠቃላይ ሂደት እንዲያውቁት መደረግ የሚገባው ቢሆንም ይህ እየተደረገ እንዳልሆነ ሪፖርቱ ያመለክታል። እንዲለቀቅ በተወሰነው ቦታ ላይ ከሚገኙ ተነሺዎች ካሳ የሚከፈልባቸውን ንብረቶች የልኬትና የመጠን ካሳ የሚከፈልባቸውን ንብረቶች ልኬትና መጠንን የተመለከተ መረጃ አለመሰብሰብና ሊከፈላቸው የሚገባውን ካሳ አለመወሰን ካሳ ከተወሰነ በኋላ ለመክፈል ረጅም ጊዜ የሚወስድ መሆኑን በዚህ ምክንያት ተነሺዎች ካሳ ሳያገኙ ዓመታትን ያስቆጠሩባቸው ሁኔታዎች መኖራቸው በስልታዊ ምርመራው እንደተደረሰበት የተቋሙ ሪፖርት ያስረዳል። ተነሺዎች የካሳ ክፍያ ጥያቄዎችን ሲያቀርቡ ክልሎች ወደ ፌዴራል ደግሞ የክልሎች ስልጣን ነው በሚል ባለጉዳዮችን ለእንግልት መዳረጉም ሪፖርቱ ጠቁሟል። የእንባ ጠባቂ ተቋም ቁጥጥር ባደረገባቸው ግኝቶች ላይ ለአብነት እንደጠቀሰው በአማራ ክልል የመገጭ መስኖ ግድብ ፕሮጀክት ለልማት ተነሺዎች በህግ ከተደነገገው በተቃራኒ 141.3 ሚሊዮን ብር ለአረጋውያንና ለአካል ጉዳተኞች የሚገባው የካሳ ክፍያ ሳይፈጸም መቅረቱ ተለይቷል። ተቋሙ ተነሺዎችን ለከፋ ማህበራዊና ኢኮኖሚያዊ ቀውስ የሚዳርጉ የአሰራር ክፍተቶች በቀጣይ በአስቸኳይ እንዲታረሙ ለሚመለከታቸው አስፈጻሚ አካላት ጥሪ አቅርቧል። በሌላ በኩል ተቋሙ ባደረገው የምርመራና የክትትል ስራ በበጀት ዓመት ውስጥ 41 አቤቱታ አቅራቢዎች ተገቢው የካሳ ክፍያ እንዲፈጸምላቸው ማድረግ የቻለ ሲሆን በአጠቃላይ ለተበዳዮች በድምሩ 36200 ካሬ ሜትር ቦታ በምትክነት እንዲሰጣቸው ማድረግ መቻሉን ይፋ አድርጓል። ሆኖም ግን አሁንም በርካታ ተቋማት የሚሰጡ ምክረ ሀሳቦችን ተቀብለው በተቻለ ፍጥነት ከመፈጸም አንጻር መዘግየቶች ያሉባቸው በመሆኑ 94 መዝገቦች በአፈጻጸም ክትትል ሂደት ላይ እንደሚገኙና ተቋሙ ተነሺዎች ተገቢውን መብትና ካሳ እንዲያገኙ ክትትሉን አጠናክሮ እንደሚቀጥል ጠቁሟል። ከዚህም በተጨማሪ በደቡብ ኢትዮጵያ ክልል በሚገኙ አንዳንድ ወረዳዎች ውስጥ ከአንድ የስራ መደብ መታወቂያ ቁጥር ጀርባ ከአንድ በላይ ሰራተኛ የመቅጠርና የመመደብ እጅግ አሳሳቢ የብልሹ አሰራር ክፍተት መገኘቱን ተቋሙ ይፋ አድርጓል። ይህ አይነቱ አሰራር የሲቪል ሰርቪስ መዋቅርን ስርዓት የሚያፋልስና ለበጀት ብልሽት አጋላጭ መሆኑ ተገልጿል። በጋምቤላ ክልልም በተመሳሳይ ሁኔታ በውድድርና በብቃት ላይ ያልተመሰረቱ የስምምነት ቅጥሮችና ምደባዎች መፈጸማቸው ለእኩል ተጠቃሚነት እንቅፋት መሆናቸው በቁጥጥሩ መለየቱ ተጠቁሟል። በርካታ የግል መገናኛ ብዙሃን የፓርላማ ውይይቶችንና የህግ ማጽደቅ ሂደቶችን እንዳይከታተሉ በሩን የዘጋው የህዝብ ተወካዮች ምክር ቤት ነገ በሚያካሂደው መደበኛ ጉባኤ የመረጃ ነጻነት ረቂቅ አዋጅ መርምሮ እንደሚያጸድቅ ታውቋል። ለመሆኑ ይህ የመረጃ ነጻነት ረቂቅ አዋጅ ምን ይዟል? ሪፖርተር የተመለከተው የመረጃ ነጻነት ረቂቅ አዋጅ በዋናነት የመገናኛ ብዙሃንም ሆኑ ማንኛውም ኢትዮጵያዊ ልዩነት ሳይደረግበት ከመንግስት ተቋማት መረጃ ጠይቆ የማግኘት መብት እንዳለው የሚገልጹ ድንጋጌዎችን ይዟል። በረቂቅ አዋጁ መሰረት የውጭ ሀገር ዜጎችን ጨምሮ ማንኛውም ሰው በብሔር፣ በሃይማኖት፣ በዜግነት፣ በፖለቲካ ሁኔታና ሌላ ልዩነት ሳይደረግበት የግል መረጃን ጨምሮ በመንግስት አካል ወይንም በግል ድርጅት እጅ የሚገኝ ማንኛውንም የመረጃ አይነት ወይንም ሰነድ የመጠየቅ፣ የማግኘት፣ የማስተላለፍና መልሶ የመጠቀም ነጻነትን ይሰጣል። መረጃ የተጠየቁ የመንግስት አካላት ወይንም የግል ድርጅቶች በቃለ መጠይቅ ወይንም በሰነድነት የተዘጋጀ መረጃን እንዲሰጡ ደንግጓል። መረጃ ጠያቂዎች የመረጃ ምንጭ የያዘ ሰነድ በማንኛውም በመንግስት አካል ወይንም በግል ድርጅቱ እጅ የሚገኝ መሆኑን ከመጠየቅ ጀምሮ ሰነዶችን መመልከት፣ ማስታወሻ መውሰድ ወይንም ጥቅስ መገልበጥ፣ ትክክለኛ ግልባጭ መውሰድ፣ በማንኛውም አይነት የኤሌክትሮኒክስ ዘዴ ታትሞ የወጣ ቅጂ መውሰድ ወይንም በምስል በድምጽና በሌላ ዘዴ የተቀመጠ ቅጂ መውሰድ ይችላሉ። በስፋት ማንኛውንም መረጃ ማንኛውም ሰው የማግኘት መብት እንዳለው የሚዘረዝረው ረቂቅ አዋጁ ከሚሰጠው
ከተቀመጠው መረጃ የማግኘት መብት ጋር በሚመጣጠን መልኩ ከህዝብ ጥቅምና ከብሔራዊ ደህንነት ጋር በተገናኘ ጥበቃ የሚደረግላቸው መረጃዎች መኖራቸውን የሚያመላክቱ ድንጋጌዎችንም አካቷል። ይህም ማለት የመገናኛ ብዙሃንም ሆኑ ማንኛውም ሰው መረጃ የማግኘት መብት አለኝ ብሎ ቢጠይቅ እነዚህን ጥበቃ የሚደረግላቸው መረጃዎች ማግኘት አይችልም። የመረጃ ክልከላ ከሚደረግባቸው ጉዳዮች መካከል የዓለም አቀፍ ግንኙነት መረጃዎች፣ የኢኮኖሚና የፋይናንስ መረጃዎች፣ የመንግስት ድርጅት የንግድ እንቅስቃሴ፣ የካቢኔ ሰነድ፣ የመንግስት የስራ ሰነድና ሌሎችም ይገኙበታል። መረጃዎች ሊከለከሉ የሚችሉት በዋነኝነት ከምስጢራዊነትና ከደህንነት እንዲሁም የሀገራት ግንኙነት አንጻር ሲሆን እንደየሁኔታው የሀገር ጥቅም ላይ ጉዳት ሊያመጣ የሚችል ከሆነ፣ የመንግስት ስራን ያስተጓጉላል ተብሎ ከታመነ፣ የመንግስታዊ አቋሞችና ዲፕሎማሲያዊ የመልእክት ልውውጦችን የሚመለከቱ ጉዳዮችም ለመረጃዎች መከልከል ምክንያት እንደሚሆኑ በረቂቅ አዋጁ ተመላክቷል። ሰነዱ ገደቦችን በተመለከተ ባስቀመጠው ማብራሪያ ገደቡ የሌሎችን መብት ለማክበር ለሀገር ደህንነት፣ ለህዝብ ጤና ወይንም ለሞራል ተብሎ የተጣለና ገደቡ የተፈለገውን ዓላማ ለማሳካት የግድ አስፈላጊ ከመሆኑ በተጨማሪ ገደቡ ከመብቱ ጋር የተመጣጠነ መሆን አለበት ብሏል። የኢፌዴሪ የህዝብ ተወካዮች ምክር ቤት ነገ ሰኔ 18 ቀን 2018 ዓ.ም በሚያደርገው የ5ኛ ዓመት የስራ ዘመን 28ኛ መደበኛ ስብሰባ የመረጃ ነጻነት ረቂቅ አዋጅን አስመልክቶ የዲሞክራሲ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ያጸድቃል ተብሎ ይጠበቃል። የሊቢያ ምስራቃዊ መንግስት የሱዳን፣ የኤርትራ፣ የኢትዮጵያና የሶማሊያ ዜጎች ወደ ሀገሩ እንዳይገቡ አገደ። በሁለት ተከፍላ በምትተዳደረው ሊቢያ በምስራቃዊው ክፍል የሚገኙት ባለስልጣናት ከ4 የጎረቤት አፍሪካ ሀገራት የሚመጡ ዜጎች ወደ ሀገሪቱ እንዳይገቡ አግደዋል። በተለይም ኢትዮጵያን ጨምሮ ከሱዳን፣ ኤርትራና ሶማሊያ የሚመጡ ዜጎች ወደ ሀገሪቱ ምስራቃዊ ክፍል እንዳይገቡ ነው የተከለከሉት። ይህ ውሳኔ በሊቢያ ሰሜናዊ የባህር ጠረፍ በኩል አድርገው ወደ አውሮፓ ለመሻገር የሚጎርፉ ስደተኞች ቁጥር ለመግታት ያለመ ሳይሆን እንዳልቀረ ተገልጿል። የሊቢያ የባህር ጠረፍ የተሻለ ህይወትን ፍለጋ ወደ አውሮፓ የባህር ዳርቻዎች ለመጓዝ ለሚነሱ የሰሜን አፍሪካ ስደተኞች ዋነኛ መነሻ ነጥብ ነው። ስደተኞቹ አብዛኛውን ጊዜ በህገወጥ አሻጋሪዎች አማካኝነት ለአደጋ በተጋለጡ ትናንሽ ጀልባዎች ላይ ተጨናንቀው የሚጫኑ ሲሆን በዚህ አደገኛ የባህር ጉዞ ላይ በሺዎች የሚቆጠሩት ህይወታቸውን ያጣሉ። ይፋ የተደረገው ይህ እገዳ የሱዳን፣ ኤርትራ፣ ኢትዮጵያና ሶማሊያ ዜጎች በማንኛውም የየብስ የባህርና የአየር ኬላዎች ወደ ሊቢያ ግዛት እንዳይገቡ የተከለከሉ መሆኑን ያሳያል። ሆኖም ለዲፕሎማቶች እንዲሁም በጤናና በትምህርት ዘርፍ ለሚሰሩ ባለሙያዎች ልዩ ሁኔታዎች እንደሚደረጉ ከመንግስት የወጣው መግለጫ ጠቁሟል። በአብዛኛው ኢትዮጵያውያን ዜጎች ሊቢያን እንደ መሸጋገሪያ በመጠቀም ወደ ምዕራብ አውሮፓ ሀገራት ለመግባት ሲሞክሩ በታጣቂዎች እጅ እንደሚወድቁ ይታወቃል። ይህን ተከትሎም በሚሊዮን የሚቆጠር የማስለቀቂያ ገንዘብ ሲጠየቁ ማየትም የተለመደ ነው። ከተባበሩት መንግስታት ድርጅት የተገኘው መረጃ እንደሚያመለክተው በአሁኑ ወቅት በሊቢያ ከ900 ሺህ በላይ ስደተኞችና ጥገኝነት ጠያቂዎች የሚገኙ ሲሆን ከነዚህ መካከል የሱዳን ዜጎች ትልቁን ቁጥር የሚይዙ ቢሆንም ኢትዮጵያውያን ዜጎችም ቀላል የሚባል ቁጥር እንደሌላቸው ይገለጻል። ሊቢያ እንደ አውሮፓውያኑ አቆጣጠር በ2011 የቀድሞ አምባገነን መሪ ሙአመር ጋዳፊ ከተገለበጡ በኋላ ወደ ከፋ ምስቅልቅል ውስጥ የገባች ሲሆን በአሁኑ ወቅት ሀገሪቱ አንዱ በምዕራብ ሌላው ደግሞ በምስራቅ በሚገኙ ሁለት ተቀናቃኝ መንግስታት እየተመራች ትገኛለች። ኢትዮጵያውያንን ጨምሮ አብዛኞቹ ስደተኞችም ወደ አውሮፓ ሀገራት ለሚያደርጉት ጉዞ በብዛት በጀነራል ካሊፍ አፍታር የሚመራውን ምስራቃዊ የመተላለፊያ ቀጠና እንደሚጠቀሙ መረጃዎች ያመለክታሉ። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።